ሰላም እንዴት ዋላችሁ? እንዴት ሰነበታችሁ? እጅግ በጣም ሰላም ነኝ። ትንሽ ነገሮች እውነት አውት ኦፍ ኮንትሮል ያደርገዋል። በጣም ብዙ ኮንፊውዝድ የሚያደርጉ ነገሮች አሉ። በተለይ ከክፍለ ሀገር መጣን፣ ተራራውን፣ ሸንተረሩን፣ ማረሙን፣ እረኝነቱን ወይ ደግሞ ያ የተከበረው የአማራ ገበሬ አስተማረን የሚሉ ጥቂት የሆኑ ግለሰቦች ሶሻል ሚዲያው ላይ ሲጨፍሩ ስመለከት እጅግ በጣም አዝኛለሁ። በጣም ነው የሚገርመው። ያዛ የገበሬው ልጅና ገበሬው በድሮን ይቀጠቀጣል። ጥቂት ባልገባቸው አብይ አህመድና ሽመልስ አብዲሳ በሚልኳቸው እነ ተመስገን ጥሩነህ መንገድ እየመሩ በሚያስገድሏቸው ገበሬ ስም ይምላሉ፣ ይገዘታሉ። ያንን ገበሬ ግን አፈር ከድሜ ለማብራት ወይም ደግሞ ያንን የተከበረ ድንቅ የሆነ አምርቶ የሚያበላ እነሱን የፈጠራቸው አባቶቻቸውና እናቶቻቸው በምድር ላይ የሚያዩትን ስቃይ የማይመለከቱ እልህ ተያይዘው ጎንደር፣ ጎጃም፣ ወሎ፣ ሸዋ ብለው በጎጠኝነት እቺን ሶሻል ሚዲያ ሲያውኳት ስመለከት በጣም ነው እማዝ ነው። ምክንያቱም እኔ የሰው ደም እየፈሰነ ያለ የንጹሐን ደም እየፈሰነ ያለ በጣም በርከት ያሉ ወገኖቻችን ሕፃናት እኮ ሆስፒታል እየሄደው እኮ ክትባት እየተከተቡ አይደለም። በሚገርም ሁኔታ ትምህርት ቤት ሄደው እየተማሩ አይደለም። እናቶች ሕክምና እየተከታተሉ አይደለም። የታመሙ አዛውንቶች ምንም ነገር አጥተዋል። በምድር ላይ ለሌላ ፖለቲካ መጠቀሚያ ሆነው የሥርዓቱ ሎሌዎች ሆነው ስትመለከትና የዛን ሕዝብና ችግር መከራ ይመለከተናል ብለው የሚያስቡ ከገጠሪቱ ሀገሪቷ ክፍል የወጡ ሶሻል ሚዲያ ላይ ቁጭ ብለው ሲያርመሰመሱና ሲርመሰመሱ ሳይ አዝናለሁ። ምክንያቱም ጨፍጫፊና ገዳይ አብይ አህመድን እንጂ የጎንደር ሕዝብ ጎጃምን አልገደለም፣ የጎጃም ሕዝብ ጎንደርን አልገደለም፣ የወሎ ሕዝብ ወሎን ሸዋን ወይም ደግሞ ጎጃም ላይ ሄደው አልተኮሰም። በድሮን እየቀጠቀጠ ያለው እየጨፈረ እየገደለ ያለው አብይ አህመድና በወዲያ በኩል ያለው ደግሞ ቲዲኤፍ ቲፒኤልኤፍ ህወሓት የምትለው ኢህአዴግ የምትለው ኃይልን የመሰረተው የነ ደብረ ጽዮን ቡድን ነው። እዚህ ጎጃምና ጎንደር ብለው በጎጠኝነት ሲዋኩና ሲርመሰመሱ ሳይ ምን ያህል ህሊና አላቸው ነው። በተለይ የጎንደር ጎጠኛና የጎንደር የብአዴን ልጆች የጎጃም ጎጠኝነት ላይ መሰረት አድርጎ የሚንቀሳቀሱ ልክ እንደ እባብ የሚርመሰመሱ በህዝባቸውና በወገናቸው ስቃይ ላይ ጨው የሚነሰንሱ ሰዎች በጣም ተበራክተው ስትመለከት ነገሮቹ መለስ ብዬ ማየት ስላለብኝ የተወሰነ እስቲ እንደው በቃ እስቲ ምን እየሆነ ነው የሚለውን ነገር ለመመልከት ማለት ነው። በዛ ላይ ይሄ ሀገደሉ የሆኑ ሰዎች ጌም ሲጫወቱ ታያለህ። በህዝባቸው ሲሸቅጡ፣ በህዝባቸው ሲነግዱ ትመለከታለህ። ሶሻል ሚዲያው ውጥንቅጡን አጥቶ ለጥቂት ወሮበሎች መጠቀሚያ ወይም ደግሞ ሶሻል ሚዲያውን ለህዝባቸው ድምፅ ለመሆን ሳይሆን በህዝባቸው ላይ የሚሸቅጡ ሰዎች በዝተው እርምስምስ ብሎ ስትመለከተው በጣም አዝናለሁ። እያንዳንዱ ቤት ይሄ መከራና ስቃይ ይገባል። ለእውነት መቆም ካልተቻለ ጄኒውን ሆኖ ሐሳብን አካፍሎ ለዛ ለችግሩ የሚመጥን መፍትሄ ማምጣት እስካልቻለ ድረስ ችግርና መከራ ሰደድ እሳት ነው እያንዳንዱ ቤት እያንኳኳ የሚገባበት ጊዜ ሩቅ አይሆንም። የህዝቡና ስቃይና መከራ በተለይ በጎጠኝነት ያላችሁ ሰዎች የህዝቡና ስቃይና መከራን ምን እየሆነ ነው የሚለውን ነገር ለመረዳት ብትችሉ መልካም ነው። በተለያየ በሰለጠነ ዓለም ላይ ያላችሁ የአማራው ህዝብ ተከቦ እየተጨፈጨፈ እየተገደለ እየተመለከታችሁ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እንዳልሆነ ምዕመናኑ እየተገደሉ እየተመለከታችሁ እንዳላየ ዝም ብላችሁ የእናንተን ደስታና የእናንተን ጭፈራ ማየት ከበቂ በላይ ይሄ የሰው ባህሪ ወደ አልሆነ አቅጣጫ ተቀይሯል፣ ወይም ደግሞ የኔ እይታ ትክክል አይደለም ማለት ነው። የኔ እይታ ትክክል አይደለም ማለት ነው። ለእኔ ብቻ ለብቻ ተነጥሎ ይሄንን እንድንገበገብ እንድሰቀ የተሰጠኝ ነገር የለም። መላው የሚመለከተውን ነገር ነው። በዛ ነገር ደስተኛ የምታገኝ ከሆነ በዛ ነገር የምትኮራ ከሆነ ያን ነገር ለማጥፋት የሚሰሩ እና አዳነች አቤቤና አብይ አህመድ ሰሞኑን እየተመለከትኳቸው ነው። በአዲስ አበባ ላይ ያለው መከራ፣ በተለያየ ክልል ላይ ያለው መከራ፣ መላ ኢትዮጵያ እንደ ኢትዮጵያ ያለችበት ችግርና መከራ ብዙ ነው። ሶሻል ሚዲያ ላይ የሆነና እየተደለቀ ያለው ነገር ግን ትንሽ አይደለም በጣም ስላልጣመኝ ነገሮችን ማየት ተገቢ ነው ብዬ ስላሰብኩኝ ዝም ብያለሁ። እስቲ አስተውሉ።
በህዝብ መከራና ስቃይ መነገድና መሸቀጥ ተገቢ ነው እያላስብም። ከእውነት ጋር እንቁም። አመሰግናለሁ።